ያበደ ጨዋታ ስፖርቲንግ ጋር ሙኒክ ማድሪድ ያበደ ጨዋታ ስማ አንጠልጣይ ልብ አንጠልጣይ ማድሪድ ተሸንፏል። ማን ምን ጠብቃችሁ ነበር? ያ ዲክታተር ሜዳ ውስጥ እያለ ሊያሸንፉ አይችሉም እንዴ? በቃ እምባፔ ማላችሁ ይላ እንዴ ልንገራችሁ፣ ሪያል ማድሪድ ይሸነፋላ። ሪያል ማድሪድ አንድ ቢያገባም እሱንም እምባፔ ነው የሚያገባው። ጥቅም የሌለው ጎል ነው። የእምባፔ ጎሎች ቫልዩ የላቸውም። ሪያል ማድሪድ ቤት ውስጥ ከእምባፔ ጎል የቪኒሺየስ ጎሎች ቫልዩ አላቸው እንዴ። እምባፔ ማለት ነው አይኖ በጣም የሚችል ተጫዋች ነው፣ ግን አይሆንም። በቃ አይሆንም። ገብቷችኋል? አሁን የቀጣዩ ጨዋታ ላይ ባይኖር እምባፔ ሊያሸንፍ ይችላል ሪያል ማድሪድ። ገብቷችኋል? ምን አይነት ካውንተር ሎንግ ቦል በጣም ሙኒክ ይከፍታል። ሎንግ ቦል ዝም ብሎ አይጮቱባቸውም። ቪኒሺየስ ያን የመሰለ ኳስ ያን ኳስ ያ ዲክታተር ቢሆን በፍጹም አይስተባቸውም ነበር። ማን እምባፔ የተባልክ ሰውዬ እባክህ እንዴ! የሪያል ማድሪድ እኔ የምር ነገ በደንብ ቪዲዮ ሰራላችኋለሁ። እግዚአብሔርን ምላችሁ ሪያል ማድሪድ ኳስ ሲይዝ ማለት ነው እምባፔና ቪኒሺየስ ብቻ ነው ከመሃል ሜዳ የሚያልፉት። ሌላ ማንም በዚህ እንደዚህ እየተጫወታችሁ ኳስ መቼም ጨዋታ ልታሸንፏችሁ መቼም ማለት ነው። የመሱ ጨዋታ ላይ ጭራሽ ሙኒክ እንዳይጨክንባችሁ ኦሊሴ ባለጌ ነው። ሶስቱ ኦሊሴ፣ ሉዊስ ዲያዝ፣ ሃሪኬን የሆነ ሰው ሊገላችሁ ይገባል። ዘንድሮ እንግዲህ በዚህ የደንቆሮ ባንዲራ ያዥ ማለት ነው ጎማ በሆነ አሰልጣኝ እንግዲህ አጨብጭበን ልንወጣ ነው። በቃ እንዳምነው አጨብጭበን ያለ ምንም ዋንጫ ልንወጣ ነው። በቃ አንተ ዩናይትድን ይዘህ ትገባለህ ከባየር ሙኒክ የ18 ዓመት ገና የዘር ፈሳሽ እኮ ነው። ገና ቤሊንግሃምን ቤንች አድርገህ የምን አባህ አንተ ታክቲክ ቀማሪ ነህ ነው የምን አባህ። አሁን እንግዲህ አሊያንስ ዛሬና ላይ በቃ አሳላችንን ልንበላ ነው። እንግዲህ አሁን አከበድከው አላዳፈቃሪ ቪኒ ደግሞ ዛሬ ምን አባህ ስታረግ እንደነበረ እኔ አይቻለሁ። በቃ ዝም ብለህ ማይሆን ሹት ትሾታለህ። በዛ ላይ ባዶ ኳስ ትስታለህ። ባርሳ ደግሞ ልንገር በባርሳ ደጋፊ አምቡላ ትደሰት በነገር ለአንተ እኮ ነው ቁጭ ብሎ የሚጠብቀው እኮ አንተን ወይ ያላውን ነው ቁጭ ብሎ የሚጠብቀው። ኧረ ጨዋታ ምን አይነት ፉክክር ነበር የተመለከትነው ጋይስ። ባየር ሙኒክ እጅግ በጣም ጽድት ያለ ውጤት ከቤርናባው ይዞ ወደ ጀርመን አሊያንዝ አሬና መመለስ ችሏል። በመጀመሪያ ዙር የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ፍልሚያ ሪያል ማድሪድን ከባየር ሙኒክ ያገናኘው እጅግ በጣም ተጠባቂ ጨዋታ በባየር ሙኒክ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ የተለያየ ከለር ነበራቸው። በፈርስት ሃፉ ባየር ሙኒክ ነበር ኳሱን ይዞ ለማጥቃት ጥረት ሲያደርገው የነበረው ፖሰስ ሲያደርግ የነበረውን ቡድን ባየር ሙኒክ ነበረ። ታዲያ የጥረታቸውም ተሳክቶላቸው በሉዊስ ዲያዝ አማካይነት 41ኛው ደቂቃ ላይ በቆንጆ እንቅስቃሴ ጎል አስቆጥሮ ቀዳሚ ሊሆን ችሎ ነበረ። ሪያል ማድሪዶች በፈርስት ሃፍ ሞር ዳይሬክት ነበሩ ኳሱን በሚያገኙባቸው አጋጣሚዎች ካውንተር አታኮችን ነበር ሲጠቀሙ የነበረው። ነገር ግን ከሰከንድ ሃፍ በኋላ እንደተጀመረ ባየር ሙኒክ ተጨማሪ ጎል 46ኛው ደቂቃ ላይ በሃሪኬን አማካኝነት ማስቆጠር ቻሉ። በጣም አስደናቂ ጎል ነበር ሃሪኬን ከቦክስ ውጪ ማስቆጠር የቻለው። ታዲያ ጌሙንም እንግዲህ ለማረጋጋት ፈልገው ነበረ። ነገር ግን ሪያል ማድሪዶች ተቀይሮም እንግዲህ ሰከንድ ሃፍ ይበልጥ ጫና የፈጠረው ቡድን ሆኖ ነበረ። ባየር ሙኒኮች ሁለቱን ጎል ማስጠበቅ ፍላጎት የነበረው ቡድን ይመስሉ ነበረ። ነገር ግን ሪያል ማድሪዶች እንግዲህ 74ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት ጎል በማስቆጠር ጨዋታው ወደ 2-1 ማምጣት ችሎ ነበር። በርከት ያሉ ሙከራዎችን ማድረግ ችሎ ነበር። ኑዌር በጣም ቆንጆ ሴቮችን ሲያደርጉ ነበር። በአጠቃላይ ግን ተመጣጣኝ ሙከራዎች የታየበት ጨዋታ ነበር። እንደውም ወደ መጨረሻ አካባቢ ላይ ሉዊስ ዲያዝ ከአንዴም ሁለቴ በጣም ጥሩ አጋጣሚዎችን ፓስ ማድረግ እየቻለ አምክኖ ነበረ። ኢንድ ፕሮዳክቶቹ ጥሩ አልነበሩም ማለት ይቻላል። ለሪያል ማድሪድ ግን መጥፎ የሚባል ውጤት ነው ማለት ይቻላል። ያው ተጠናቀቀ ማለት አይደለም፣ ግን መልካም ውጤቱ ለባየር ሙኒክ ይመስላል። ባየር ሙኒክ ዘንድሮ እጅግ በጣም አስፈሪ ቡድን ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቀጣይ የሚደርሰን ባየር ሙኒክ ከሆነ በጣም ነው የምንፈተነው ጋይስ። ይሄ ባየር ሙኒክ ሊጥለን ይችላል ከዚህ ሻምፒዮንስ ሊግ። ማድሪድ አልተመጣጠኑም ጭራሽ ማለት ነው ጭራሽ። አሁን እንደውም እኔ ቀጣዩን ሊግ ለማድሪድ ነኝ። ማድሪድ እንዲያልፍ ነው። ማድሪድ ይቀለናል ጀማው እንዴ። ባየር ሙኒክ እንዴ ነው ይሄ የኦሊሴ ኳስ መጨረሻው እንደውም ፔናልቲ ነበር። እሱን ተመረዋል። ብዙ የሚሳቱ ድሎች ዲያዝ እያበላሻቸው ያሉት መጨረሻ ላይ ግልጽ ኳስ 4-2 ምናምን እያገኟቸው የሚሳቱት ኳሶችን አትቁጠሯቸው። ይሄ ባየር ሙኒክ ካገኘን ብትንትናችንን ነው የሚያወጣው። ማድሪድ ቢያልፍ ይሻለናል። ያ ድመት አርኖልድ ራሱ አሲስት አደረገ፣ ዲያዝ አገባ ምናምን። ከኛ የወጡ ተጫዋቾች ግን ያ ቡድን አስታወስኩት በእውነት። ግን ማድሪድ ቢያልፍ ይቀለናል ጀሞ። ይህን ጨዋታ ነበር ሳይ ነበር ነው አርሰናል እዛ እየታከከ 1-0 አሸንፎ ወጣ። ይሄ ጨዋታ ግን ይከብደናል። ነገ ፒኤስጂን አርበር ብለን ስንመለስ ማለት ነው። ሙኒክ መውደቅ አለበት። መቻችሁ ደህና ደህና እና ሲዝ ማድሪድ ይቀለብሷል። ቀጣይ ይህንን ጨዋታ ማድሪድ ይቀለብሷል።
ብለን አሁን በኮንፊደንስ መናገር በጣም ከባድ ነው ጀማው። የምሬ ነው። ምክንያቱም ሳንቲያጎ በርናባው ላይ ሙኒክ መጥቶ አንቀረቀበው ቲሙ ዶሚኔት አድርገውታል። ጨዋታው እንጂ ነው ጨዋታውን አሸንፈው መውጣት የቻሉት እና እነ ኪሊያንን እነ ቪሊን ያዘው ቲም በዚህኛው ለነገሩ ግን የቡድን ስትራክቸራቸው ራሱ አይገናኝም ነው የምላችሁ። ማን በፍጹም አይገናኝም። ሙኒክ የዚህ ውድድር አስፈሪው ቲም ነው ይላል አብዛኛው የእግር ኳስ ቤተሰብ። አሁን እኔ ጥያቄ የእግር ኳስ ቤተሰብ ሆይ ይሄንን ጨዋታ ማድሪድ ሊቀለብሱ ይችላል ብለህ ታስባለህ? እስቲ ሀሳባችሁን አካፍሉ። ይሆናል አይሆንም? በቃ ሳሙኤል ላይ ያባዳባዱ ያለ ያስጮሃል ታየዋለህ። አሁን ይበቃኛል። እኔ በእውነት በቃኝ በቃ በበርናቤው መነሳሳት ነው እንጂ ትንሽ የተፈጠረው በቃኝ። ሉዊስ ዲያዝን ተናገርኩ እንደሆነ ሆነ። ቹዋሜኒን ተናግሬ ነበር። ቢጫ አገኘ አይታችሁታል። ቀጣይ ጨዋታ ያመልጠዋል። ኤኒዌይስ የፈለጋችሁትን አግኝታችኋል። ቢያንስ ኮፒ ሊንክና ሪፖስት በማድረግ ተባበሩ። ውስጥ አካውንቱ ተመቷል። ሀሳባችሁ ኮመንት ላይ አስገቡ። መሳቅ ነው ስራችሁ፣ ሳቅ የራስ ጉዳይ። አሊያን ዛሬና ያባለበዱ እያለ ሲጮህብት ታየዋል። እኔ እንደዚህ አይነት ቶርቸር አይገባኝ። እንቀጥል። እሱ እንቶ ይኸው ኤምባፔና ቪኒሽስ መስገብገቡን አቁሙት ብዬ ፈርስት ሃፍ ሪያክሽን ላይ ስተናግሬ ነበር። ቀጠሉበት። በሱ አይታችሁታል። የተፈጠረው ያገባ ነው ጎል ራሱ ትሬንት በፈጠረው ቻንስ ነው ቁጭ ነው ያደረገለት። እሱን ራሱ ሊስተው ነበር። ኤምባፔ ቀልድ ነው ያዘው። በእውነት ኤምባፔ በጣም የተቀለደው። ማዮርካ ጋር ቀለድክ፣ ዛሬም ቀለዳችሁ። ቪኒሽስም እርስ በርስ ለመስጠት አንዴ ነው ቪኒሽስ የሰጠው። አይታችሁታል። ኤምባፔ ኬት ከርቀት ሲመታ እንደነበረ ኬት ነው ያየው። ቪኒሽስ ሲያደርጉ የነበረው እሱ አሰጠኝም አንተ ኦኬ እኔም አልሰጠህም፣ እንትን አሰጠኝም ኦኬ እኔም አልሰጠህም የተባባሉ እርስ በርስ ማሪ ምን በቃ እንዲ ኦሊሴ ካሪራስን ውሻውን ያደረገው ውሻ፣ ሌላ ምንም ልገልጹ አልችልም። ውሻ በቃ በእጁ ይዞት ሲሽከረከር ነበር። በዚህ ሂድ በዛ ሂድ እያለ መንፈስ ቅዱስ። ኖየር ደግሞ ቪኒሽስ ደግሞ የሳቶስ ኳስ እንዴት እዛ ላይ ቪኒሽስ የሳቶስ ኳስ ኖየር ጋር ታያይተ ለኖየር ታሰፋለህ በጥግ ለሜድ ምናምን። ጉድ ከሲቲ ጋር ቢሆን እኔ አትሪክ ሰርታል 10 ታይም ስለማለት አንደኛ። እዚህ ግን ይኸው ወፍ እንደ እኔ ሰፖርት እኮ ላደርጋቸው የምችልበት ቀን አለ። እንዴት ነው ግን ይሄን ሰፖርት ላደርግ የምችለው? አንተ ልደግፍ አልችልም። እንደዚህ አይነት ቻንስ ያገኘ የማታገበው ከሆነ ዋን ኦፍ ዘ ቤስት ነብይ እንዴት ነው የምከራከርልህ? እንደ ኧረ ክለባችንን እንደዚህ አትቀልዱበት። ኧረ እባካችሁን። አርቤሎዋ ደግሞ ተምርሃል ብዬ አስባለሁ። ይህን ፒትራክና ፒትራክ አሪፍ ልጅ ነው፣ ዴቨሎፕ እያደረገ የመጣ ልጅ ነው። ግን ዘለ ትልቅ ጨዋታ ላይ አትክተተው። ቤሊንጋም ሲገባ አይታችሁታል ጨዋታው። ቤሊንጋምና ሚሊታው ከዛ በኋላ ሰላም አግኝተን ነበር፣ ቻንስ ያገኝ ነበር ሙኒክ። አዎ ምክንያቱ ክፍት ለማጥቃት እየሄደ ነበር። ግን በቃ በምን ሂሳብ እንደሚያስቡ አንዳንዶቻችሁ በቃ ቻምፒዮንስ ሊጉ ማለት እኮ ነው ያራዳ ልጆች። ቻምፒዮንስ ሊጉ ማለት ይሄ ነው በቃ። ሌላ ምን አለ? በቃ አስደናቂ ጨዋታዎች አቆ ነው በቃ፣ ግዴታው ነው። ካለዛ አይሆንለትም በቃ አይመቸውም ነው ማለት። ይሄን ደግሞ ከነዛ መሃል አንዱና ዋናው ጨዋታ ነበር ያራዳ ልጆች። ባየር ሙኒክ ከሜዳ ውጭ ተጉዞ ጉደኛ ቡድን ሆኖልሃል ያራዳ ልጆች። ከሜዳ ውጭ ተጉዞ ልክ አይደለም ግን ይሁን 2-1 አሸንፏል። ማክበር ነበረበት ማድሪድ ነው ያለ ምንም ጥያቄ። ግንስ 2-1 አልቋል። ማድሪድም ዝም ብሎ ግን አልተሸነፈም ወዳጄ። የትሬንት እግሮች ጤነኛ አይደል አሉ አንተ። ላሊጋም ሄዶ ተሻግሮም ትሬንት እግሮቹ እንደዛው ናቸው፣ አልተቀየሩ። ራሱ ይመስለኛል ሊስትሮን ይዞት ሄዷል እንጂ እንዲህ አይደለም በቃ ምንም ያውኑ ተረዳይ፣ ምንም ለውጥ የለውም ነው የምልህ። እዚህ ይጨፋጨፋሉ፣ እዛም ይሞክራሉ። ቪኒሽስ እንደውም ኳሷችን አብክኗል ነው እንጂ በቃ ባቻም ሊያልቅ ይችላል። በእርግጥ ያን የምንመጣበት ይሆናል። እዚህ ጋር ግን በጣም ቆንጆ ጌም ተመልክተናል። ቀጣይ ማጓግቶን ነው እንግዲህ የተለያዩት ያራዳ ልጆች። ሀሳብ አስተያየት እናንተ ነው። በደምብ ሼር ኮምፕሊንግ ይመቻችሁ። እዚህ ጋር ደግሞ ባየር ሙኒክ ሪያል ማድሪድን 2-1 ቀጥቀጥ ነው ያደረገው ሜዳው ላይ። አረ ተጫዋች ሃሪ ኬን ምን አይነት ሹት ነው በእናታችሁ የለቀቀበት። የኛ ተጫዋች የቀድሞ ተጫዋቻችን ሉዊስ ዲያዝ ሉቾ እንዴት እንደናፈቀኝ ከምር እኮ ነው የምላችሁ። ወይኔ አላቅም ብቻ። ለማንኛውም ማለት ነው ሙኒኮች ዛሬ እጅግ በጣም ልዩ ነበሩ። ያው ሪያል ማድሪዶች ማለት ነው በሜዳቸው ይህንን ውጤት
ባይዜ ሁለታች አድርገው መውጣት የሚችሉበትን ሁሉ እድል ማፔ ስንት ኳስ ነበር ሲያበላሽ ነበር ብዙ ጎሎችን ማስቆጠር የሚችሉባቸውን ቻንሶች ሲያጠፉ ነበር ሪያል ማድሪዶች እና እንግዲህ በሜዳቸው 2-1 በሙኒክ ተሸንፈዋል ሙኒኮችን ግን አለማድነቅ አይቻልም የሚጫወቱበት መንገድ እንዴት ነው ኳስ የሚጫወቱት በስማ የፖዚሽን ፎቶ እንዴት እንደሚያምር እግዚአብሔር እንዴት አባቱ ነው የሚያምረው ጨዋታቸው ሙኒክ አረ በስማም ትንሽ መከላከል ላይ ድክመት አሳዩ እንጂ የሚገርመው ባየር ሙኒክ ነው ዛሬ ተመለከተነው እንግዲህ ቀጣይ በሙኒክ ሜዳ ደግሞ ምን እንጠብቃለን እኔ እንጃ ግን ሙኒክ በዚህ አይነት ከምር ነው ማለት ለማንኛውም ባየር ሙኒክ የንን ጨዋታ ሪያል ማድሪድን 2-1 በሆነ ውጤት አሸንፏል ባየር ሙኒክ ሳንቲያጎ ቤርናባው ድረስ መታ ሪያል ማድሪድን የኪሊያን ኤምባፔን ሪያል ማድሪድ 2-1 ማን ዲክታተሩ አስበላቸው ፕሪዲክሽን ላይ አግብቶ እንዲሸነፉ ያደርጋቸዋል ሁሉም ችግር ከኤምባፔ ጋር ነው ማለት በቃ ኤምባፔ ነው ችግሩ የዚህ ቡድን ችግር ኤምባፔ ነው ገባሽ አይደል እኔ ደስ የሚለኝ ነገር ማን ነው ከጨዋታው በፊት የትርፍ ደጋፊዎች ሳይተኙ ማን ኮርና ምናምን ነገር ማየት ይፈልጋል እኔ ማየው ባየር ሙኒክ እና ሪያል ማድሪድ ያበደ ጨዋታ ነው ምናምን ብለው ሰከንድ ክለባቸውም ተቀረቀረላቸውም አርሰናልን ደግሞ ሊቋጥሩ የመጡትን ደግሞ ውግም ያለ የተግማማ ኮርና ጨዋታ አጫውቶ 88ኛ ደቂቃ ላይ ልብ የሚሰብር ጎል 88 ነው 89 90 ብቻ አርቴታ ታይም እንበለው አርቴታ ታይም ሰክሰስፉል ናይት ሰክሰስፉል ማድሪድ መሸነፏን ወድጄዋለሁ ይመቸኛል ገባ ምደግፈው ግን አርሰናልን ብቻ ነው ተረዳኝ ለአርሰናል ጥቅም ነው ማስበው ፒኤስጂ እና ባየር ሙኒክ ሴሚፋይናል መግባታቸው ለኔ ምርጥ ነው ባርሳ ራሱን ሰርተሽ ሴሚፋይናል ላይ እንገናኛለን ማለት ዛሬ እኔ ሳልጮት ነው በሶስተኛ ማርሽ ነው ያሸነፍኩት we are the gunners ልታደንቀኝ ይገባል ግርጣት የሚለው ሙዚቃ ምን ዛሬ ቦታውን ያገኘ መሰለኝ እኔ ብቻማ አይደለሁ በቃ ያው ማድሪድ ቀምሷል በሱ እንጽናል ማድሪድ ዘንድሮ ከሁሉም ዋንጫ ነው የሚሰው ጾመኛ ነው እና ኦሊሲ የሚባለው ልጅ መቀለጃ ነው የምትሆነው በቃ በሱ ጋር የምትከላከል ሰው ከሆንክ የኦሊሲ መቀለጃ ነህ አንተ እንግርጣ ተጠባቂው ጨዋታ በባየርን አሸናፊነት ተጠናቋል ማለት ነው ፓፓ ምንም ጥያቄ የለውም መሃል ሜዳው ላይ ባየር ሙኒክ እንግዲህ የበላይ ነበር በትክክል ማለት ነውና ሃሪኬንም እንግዲህ ዲፕ የገባ አሪፍ ሊንክ አፖችን ለነ ኦሊሴ ለነ ዲያዝ ስፔሶችን እየፈጠረ ነበር ማለት ነው እንደተለመደው ጎል ማስቆጠር ችሏል ከዛ ባለፈ ግን ኪሊያን ኤምባፔ ጥሩ ነበር ግን በቃ በጣም ትራንዚሽኖችን እየጠበቀ ነበር ያንን አላገኘም ግን ደግሞ ጎል ማስቆጥሯል ብቻ ኪሊያን ኤምባፔ በጣም አደገኛ ተጫዋች አሪፍ ትራንዚሽን ይሄ ሙቭመንቶችን እየጠበቀ ነበር ግን ያንን ማድረግ አልተቻለም ማለት ነው በማድሪድ በኩል እንደዛም ሆኖ ግን ሰከንድ አፍ በሰማ የሚገራረሙ ቻንሶችን አግኝተው ነበር የባየርን ዲፌንስ አሁንም እንዳያችሁት ነው በጣም አስቂኝ ዲፌንስ ነው ማለት ነው እንደተለመደውም ደግሞ ስህተት ሰርቶ ነበር አህያ ሰውዬ ደግነቱ ቪኒሺየስ ግን ማንንም አይሰማም ሳተው ማለት ነው ኤኒዌይስ ፌዴሪኮ ቫልቬርዴም እንግዲህ እሱ ምንም ማድረግ አይችልም አልቤዳ ላይ በቃ ቶታሊ ተበልጠው ነበር ማለት ነው በባየርን ማድሪዶች እና ቴምፖውን መቆጣጠር አልቻሉ ማለት ነው ቪኒ የሆነ 1v1 በቃ አሪፍ ነገር የሆነ ድሪብል ምናምን ያደረገ ነበር ግን ኢንድ ፕሮዳክት ዜሮ ነበር ያው ከሚድፊልዱ ተበልጧል ሶ ከዛ ሰፖርት ያገኝ አልነበርም እንደ አንድ ጊዜው ማለት ነው እዚህ ጨዋታ አብዛኛው ሰው ኦሊሴን እንደሚያደንቅ አልጠራጠርም ምንም ይገባዋል በጣም የሚገርም ተጫዋች እንደሆነ በስመ አብ አስመስክሯል ግን ሃሪኬን በጣም መደነቅ ያለበት ተጫዋች ነው በስመ አብ ከኳስ ውጪ ያለውን እንቅስቃሴ ተመልከቱት ከኳስ ውጪ እሱ ብቻ አይደለም ኦሊሴም እንደዚሁ አፍ ስፔስ ላይ ነበረው ከኳስ ውጪም ከኳስ ጋር የነበረው ሙቭመንት በጣም የሚገርም ነበር ግን ሃሪኬን በጣም መደነቅ ያለበት ተጫዋች ነው በጣም አደገኛ ፓሰር ነው እኛ ጎል ስኮረር እንደሆነ ነው ቶትናምም እያለ አንዳንዴ እንመለከቷለን ምን አይነት ፓሲንግ ስኪል እንዳለው ማለት ነው ግን ባየርን ከመጣው ወዲህ ደግሞ በቃ ይሄ እንደ ኬዲቢ ነው አልኩ ይሄ ሰውዬ በጣም በቃ ታለንቱን እያሳየ ነው ይችላል እንደዛም ሆኖ ግን እኔ ማድሪድ ቻምፒየንስ ሊግ ላይ ምን እንደሆነ አላውቅም ኤኒዌይስ ያበቃለት ይመስለኛል በጭራሽ እዛ ሄዶ የሚያሸንፍ አይመስለኝም ሪያል ማድሪድ ሄዶ ሙኒክን ማለት ነው ግን እንደዚህ ራሱ መጫወቱን ያስከሰለ በቃ የሚገራርም ቻንሶችን አንዳንድ ኳሶች ተሳቱ እንጂ ኦልሞስት በቃ አቻሙን ምናምን ይችል ነበር እንደዛውም ሙኒክም በጣም ሲቀልድ ነው የነበረው ቦክስ ውስጥ ማለት ነው ደጋግሞ አደገኛ ቻንሶችን ይፈጥራሉ እንጂ ቦክስ ውስጥ በጣም ኮሜዲያን አይደሉ እንዴ በስመ አብ ሲከላከሉም ኮሜዲያን ናቸው ቦክስ ውስጥም ደጋግሞ ብዙ ቻንሶችን ከመፍጠር ነው እንጂ ጎሎችን የሚያገኙት በጣም ኮሜዲያን ናቸው ክሊኒካል አይደሉም
ደጋግሞ ኳስ ሲያገኝ የሆነ በጣም ጨዋታ ነበር የያዙ የሚመስለው። በስመ አብ ማድሪድ ጣራዋን ዘግታ በቤቷ ቅጥቅጥ ነው የተደረገችው። ቅጥቅጥ። አረ ባየር ሙኒኮች ግን ይችላሉ። ኦሊሴ የሚባል ልጅ ቅመም። እንዲሁም ይሄ ጨዋታ እኮ 5-0 4-0 ምናምን ማለቅ የነበረበት ነበረ። መጨረሻ አካባቢ ላይ ብዙ ቻንሶችን ሳቱ እንጂ አረ ባየር ሙኒክ አሁንም አድቫንቴጅ አላቸው። ግን በሜዳቸው እንግዲህ ያው አሸንፈው መውጣት ነው። ያሸንፋሉ ብዬ ደግሞ ተስፋ አደርጋለሁ። በሜዳቸው አሊያንዝ አሬና ላይ ቅጥቅጥ ነው የሚያደርጓቸው። ግን ምን አይነት ጨዋታ ነው ያገኙት? ደስ የሚል ጨዋታ አክቹሊ። እንዲሁም ኮሜንታተሩ ምን እያለ ነበር? ባስኬትቦል ይመስል በቃ ይሄ የሚያጥቃል፣ ያ የሚያጥቃል፣ ይሄ የሚያጥቃል፣ በቃ ኦፕን ፕሌይ፣ ደስ የሚል ጨዋታ ሳይፈራሩ ማለት ነው። ያው እንግዲህ ብዙ ቻንስ አበላሽተዋል ባየር ሙኒኮች። ነገር ግን ያው የመልሱ ጨዋታ ላይ እናያለን። ማድሪድን የምትንቀው አይነት ቲም አይደለም። ያው ማድሪድ ወድቋል ምናምን ብላ አትገምትም በሜዳው ስለተሸነፈ። ያው ማድሪድ ነውና ስለምናውቀው ደጋግመን ስላየ ነው። ግን የሚገርም ጨዋታ ነው። ኦሊሴ የሚባለው ልጅ ግን ሪያል ማድሪድ በሜዳውና በደጋፊት በባየር ሙኒክ 2-1 እጅግ አስፈሪውን ባየር ሙኒክን የተመለከት ነው። አረ ኦሊሴ አስፈሪ ባየር ሙኒክ። ወደ መጨረሾቹ ደቂቃዎች ላይ ደግሞ አስፈሪውን ሪያል ማድሪድ። ይሄ ጨዋታ አብቅቶለታል፣ አክትሞለታል የሚባል ማድሪድ ሞተ ተቀበረ አይሰራም። ይሄንን ሎጎ ሪያል ማድሪድ የሚባል ቡድን ሻምፒዮንስ ሊግ ላይ አይነህ እያየ ቆፍረህ መሞቱን አረጋግጠ አፈር አልበሰህ ራሱ ዞር ስትል ሊል ይችላል። 2-1 ጠባ ውጤት ነው። ግን ደግሞ ባየር ሙኒክ አድቫንቴጅ አለው ወደ ሜዳው ስለሚመለስ ማለት ነው። ወደ ጀርመን ይዞት ነው የሚመጣው ሪያል ማድሪድ። ግን ጥሩ ጨዋታ ነበር እንደተጠበቀው። ፕሪዲክሽን ላይ እንዳልኳችሁ ይሄንን ጨዋታ አንዱ መምረጥ ከባድ ነው ብያችሁ ነበር። ቦስቲም ስኮር ይገባባል ብለ እለፍ ብዬ ነበር። ቦስቲም ስኮር